ልጆቼ አሁን ደግሞ ሰዓቱ ሀገሬ ወደ እናንተ የሚቀርብበት ነው። በዛሬ የሀገሬ ዝግጅታችን ህፃናት ልጆች ሙዚየም ጎብኝተዋል። ልጆችዬ ልጆቹ የጎበኙት ሙዚየም ምንድነው? በጉብኝታቸው ምን ተማሩ? ምን አዲስ ነገር አገኙ? የሚለውን ደግሞ ሀገሬን ስትከታተሉ ታገኙታላችሁ። ሀገሬን ተከታትለን እንመለስ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ጋሻ ስለተቀበሉ እናመሰግናለን። በድጋሚ እነዚህ ልጆች እንግዲህ የሙዚየሙን ለመጎብኘት መጥተዋል። እግረ መንገዳቸውን ደግሞ የካቲት 12 ለምን ይከበራል የሚል ነገር አላቸውና ይሄን እንዲነግሩልን እንዲያስጎበኙልን ፈልጌ ነው የመጣው። በጣም አመሰግናለሁ። እንግዲህ ተቀመጡና ልጆች እንኳን ደህና መጣችሁ ወደዚህ ሙዚየም። የሀገራችሁን ታሪክ ለማወቅ ካሁኑ በመምጣታችሁ በጣም ደስ ብሎኛል። ሀገራችሁን ደግሞ ካሁኑ ማወቅ መጠየቅ ይገባል። እንደሚባለው የሀገሩን ታሪክ በትክክል የማያውቅ ከብዙ ሴቶች መካከል ያለች ወላጅ እናቱን ለይቶ እንደማያውቅ ሰው ይቆጠራል ይባላል። ስለዚህ የሀገርን ታሪክ ማወቅ እያንዳንዱ ዜጋ ግዴታው ነው። ይሄ ሙዚየም ብዙ አርበኞችን ፎቶግራፍ ይዟል። አርበኞች ደግሞ ሲዋጉባቸው የነበረውን ጠበንጃ ይዟል። አርበኞች ደግሞ ሲገለገሉባቸው የነበሩበትን የታሪክ ቁሳቁሶችን አካተናል። በዚህ ላይ እንግዲህ በደንብ መረዳት ይቻላል የሀገርን ታሪክ። ይታያቸዋል። ልነሳላችሁ መሰለኝ። እነዚህ ሁሉ የምታዩቸው የጦር መሪዎች ናቸው፣ በኃይለ ሥላሴ ዘመን ማለት ነው። ስሜ ዮሴፍ አስማረ ይባላል። ክፍሌ 6ኛ ዲ። የምማረው ከትፋና። አርበኛ ማለት ምን ማለት ነው? በጣም ጥሩ ነው። አርበኛ ማለት ለእናት ሀገሩ ዳር ድንበር መከበር ደሙን ያፈሰሰ አጥንቱን የከሰከሰ የደሙ ዋጋ ከፍሎ አገሩን አስከብሮ የኖረ የውጭ ወራሪ ሲመጣ በጀግንነት በቆራጥነት ከውጭ ወራሪ ጋር ተፋልሞ ድል ያደረገ አርበኛ እንለዋለን። ስሜ ዳንኤል ጨቅሌ ነው። 6ኛ ክፍል ነኝ። ድሮ ሲዋጉ የነበረው መሳሪያ ለምን ምን አይነት እንደሆነ በጣም ቆንጆ ነው። ድሮ አባቶቻችን ሲዋጉ የነበረ መጀመሪያ በጦር በጎራዴ ሲዋጉ ነበረ። ለምሳሌ ጋሻ፣ ጦር ይህን የመሳሰለ ነበረ። ከዚያ ቀጥሎ ደግሞ አሁን እዚህ የምታዩቸው ጠበንጃዎች ናቸው። ጣሊያኖች ያመጡትን መሳሪያ እየማረኩ በእነሱ መሳሪያም እነሱን እየተዋጉ ድል አደረጓቸው። ስሜ ዳዊት አማረ ይባላል። የመጣሁት ከፈለገ አባይ 1ኛ ደረጃ ትምህርት ቤት ነው። ክፍሌ 6ኛ ቢ ነው። አሁን የማቀርበው እሱ አርበኛዎች ለምንድን ነው ጸጉራቸውን የሚያሳድጉት የሚለው ትልቅ ጥያቄ ነው። አርበኛ ያን ጊዜ ጸጉር አስተካካይ የለውም፣ ጀግንነቱን የሚያሳይ ነው። አንበሳ ጋማው ጎፈር አይደለም ጀግና ግርማ ሞገስ ያለው። አርበኛም ደግሞ ጊዜ የለውም። እዚህ ፊታችን ላይ የምናየው ነገር ምን ይባላል? ለምን አገልግሎት ሲውላል የሚለውንም ይቀሩ። ይሄ አዋጅ ነጋሪት ይባላል። በዘመኑ አዋጅ ህዝብ እንዲያውቀው የመንግስት አዋጅ በሚነገርበት ጊዜ በዚህ አዋጅ መሰረት ነው የሚሰጠው ዝርዝር አዋጅና መመሪያ ህዝብ እንዲያውቀው ሲባል ተነቦ ይሄ እንከምታ ምታው አንዳንዳችሁ ምታ በለው። ስለዚህ
ይሄ አዋጅ ነጋሪት ይባላል። ለህዝቡ የመንግስት አዋጅ እንዲነገር ሲባል ይሄ እየተመታ ለተሰበሰበ ህዝብ እንግዲህ እናንተ አዋጅ ነግራችኋል። አሁን አዋጁ ልትማሩ በደንብ ታሪክ ልታውቁ ነው አዋጅ ምነግራችሁ። እሺ እኔም ነግሬያችኋለሁ። አዋጅ በሚነገር ጊዜ ይሄ እየተመታ አዋጅ አዋጅ ስማ አዋጅ ስማ፣ ዛሬ ይሄ ከሌ በዚህ ደረጃ ላይ ይገኛል፣ ይሄ ይሆናል ተብሎ መንግስት የሚያወጣቸው እንትኖች እዚህ በአዋጅ ይነገራል። ከዚያ በኋላ በደብዳቤ ደግሞ ለሁሉ ይተላለፋል። ወደዚህ አሁን ይሄ የአዋጅ ነጋሪት ነው። ከዚህ ደግሞ ይታያቸዋል ጥሩምባ፣ አያችሁት? ይሄ ደግሞ አርበኞችን ለማሰባሰብ ይሄ ጥሩምባ ይነፋና ይሰባሰባሉ። የአርበኞች መሰባሰቢያ ጥሩምባ ነው። ይሄ ደግሞ የምታዩት ዝናር ይባላል። ይሄ ደግሞ የጥይት መያዣ ነው፣ ጀበርና ይባላል። ይሄ ጦር ነው፣ ብረት በብረት የተሰራ ጦር ነው። ይሄንንም ተይዞ ይሄዳል ወደ ዘመቻ ማለት ነው። ይሄ ጋሻ ነው። ይሄ ጋሻ ከጠላት የሚወረወረውን ነገር የምትመክትበት ነው፣ ጋሻ ነው። ይሄም ደግሞ ጋሻ ነው። መንካት ይችላሉ እንዳይወድቅባቸው እንጂ ንኩት። ብረት በብረት ነው። ምንድነው እሱ የተባላችሁት? ጦር። እሱኛውስ ምንድነው? ከዚህ ደግሞ ብዙ አርበኞች የሚጠቀሙባቸው ብዙ እንትኖች ናቸው። ቅል ታውቃላችሁ አይደል? እንደ ዛሬው ስልጣኔ ባልነበረ ጊዜ አሁን ያኛው ቅምጫና ቅል ነው። ለውሃ ማቀዝቀዣ ውሃ እንደ ኮዳ ማለት ነው። እንደ ኮዳ ውሃ ይዘው ማንጠልጠያ ይደረግለታል። ውሃ መያዣ ነው። ከዚያ ቀጥሎ ደግሞ ፋጋ ነው። አሁንም ቅል ነው። ያን ጊዜ በበረሃ ሲሄዱ ተልባ፣ ኑግ በጣም ጠቃሚ ነው። ያን ጊዜ ለተልባና ለኑግ መበጥበጫ የሚይዙት ነው። ይሄም እንደዚሁ ነው። ከዚህ ቀጥሎ ደግሞ የምታዩት የተጣመመው እንትን ይባላል፣ ድቁስ ቀንድ ይባላል። ለአርበኞች የተመጣጠነ በርበሬ ድቁስ ይዘጋጅላቸውና በዚህ ይላክላቸዋል በምስጢር። ይችንን ይይዙና በበረሃ በርበሬ የተመጣጠነ በርበሬ እያደረጉ እየተጠቀሙ ነው ሀገራቸውን ያገለገሉ። ያን ጊዜ ጫማ የለም። አርበኞች እኮ አሁን ሁሉ የምታዩቸው በአርበኝነት ዘመን በባዶ እግራቸው ነው። ይሄ ሁሉ የምታዩት አርበኛ በባዶ እግሩ ነው። ስለዚህ ሾህ ስለሚወጋቸው፣ ጋሬጣ ስለሚወጋቸው ሲወጋቸው በዚህ በወረንጦ እየነቀሉ ነው። ሐኪም የለ ከኒን የለ። በዚህ ነው ሀገራቸውን በባዶ እግራቸው ሾህ እየተወጉ ሾሁን በወንጦ እየነቀሉ ነው ሀገራቸውን ያርገሉ። ደሞዝ የላቸው። ደሞዛቸው ሀብታቸው አገራቸው ብቻ። እነዚህ ደግሞ መጥረቢያዎችን ታውቋቸዋላችሁ? ትንሽ ትንሽ መጥረቢያዎች። እኒያ ደግሞ ያን ጊዜ በጣም ያገለግሉ ነበረ። የሚያገለግሉበትም ያን ጊዜ ድንኳን የለም። ድንኳን ስለሌለ አርበኞች በሄዱበት ጫካውን ይመነጥሩና አነስተኛ ጎጆ እየሰሩ በዚች እየቆረጡ የሚጠለሉባት። ከወንዶች ባልተናነሰ እንዲያውም በበለጠ ሴቶች አርበኞች ናቸው። ምግብ ያዘጋጃሉ ለአርበኞች። በበረሃ ሆነው የቆሰለ ያስታምማሉ፣ የታመመ ያስታምማሉ። በበረሃ ሆነው ሌላ ሐኪም ቤት የለም። ሴቶች ከባድ ስራን የሰሩ ጠበንጃ ይዘው ይዋጋሉ። ሁሉንም ናቸው ሴቶች። ከዚህ ላይ ደግሞ የመጨረሻ ማሳያችሁ እንግዲህ አርበኞች ማዕረግ አለ። ግራዝማች፣ ቀኛዝማች፣ ፊታውራሪ፣ ደጃዝማች፣ ቢትወደድ፣ ራስ ማዕረግ አለ። አሁን መቶ አለቃ፣ ሻምበል ምናምን እንደምንለው ያን ጊዜ ደግሞ የአርበኛ ሹመት ባላምባራስ ይላሉ። ከዚያ ግራዝማች ይሆናል ሲያድግ። ከዚያ ሲያድግ ደግሞ ቀኛዝማች ይሆናል። ከቀኛዝማችነት ሲያድግ ደግሞ ፊታውራሪ ይባላል። ከፊታውራሪነት ሲያድግ ደግሞ ደጃዝማች ይባላል። ከደጃዝማችነት ሲያድግ ቢትወደድ ይባላል። ከቢትወደድነት ደግሞ ሲያድግ ራስ ይባላል።
ከዚያ ደግሞ ራስ ቢትወደድ የሚባል ማዕረግ አለ። ስለዚህ ለነዚህ የተለያየ ማዕረግ ከደረታቸው ላይ ብዙ ታያላቸው አይደለ? ያ ሜዳይ ኒሻን አላቸው። እንደገና ደግሞ ካባ ይሰጣቸዋል። አሁን ይሄ ካባ የቢትወደድነት ካባ ነው። የክቡር ቢትወደድ አያሌው መኮንን የማዕረግ ልብስ ነው። ቢትወደድ ሲባሉ የተሰጠ ደግሞ እታች የምታዩት ዋንጫ ታያላችሁ። አሁን ያ ዋንጫ ከጎሽ ቀንድ የተሰራ ነው። ብዙውን ጊዜ በጠላት ዘመን ታላላቅ የጦር አበጋዞች በበሬ ቀንድ ከሚጠጡ በጎሽ ቀንድ መጠጣት ስለሚመርጡ ይሄ ከጎሽ ቀንድ የተሰራ ዋንጫ ነው። ይሄ የቢትወደድ አያሌው መኮንን ማለት ነው። እና በዚህ አይነት አዘጋጅተነዋል። ቀስ ብላችሁ ትወጣላችሁ። እዚህ ደግሞ አንድ ቀርቷል። ከአርበኝነት ታሪክ ውስጥ ሙዚየማችንን አሁን በስንት ምዕራፍ ከፍለነዋል። አንደኛው ምዕራፍ የአፄ ዮሐንስ ዘመን ግብጾች አባይን እንቆጣጠራለን ብለው የተደመሰሱበት ነው። ሁለተኛው ደግሞ ጣሊያኖች የመጀመሪያውን ወረራ ያደረጉበት የአድዋ ዘመቻና አድዋ ላይ ድል የሆኑበት ነው። ሶስተኛው ምዕራፍ ደግሞ እኔ ደርሼበታለሁ በቀዳማዊ ኃይለ ሥላሴ ጣሊያን በገባ በ2 ዓመቱ ነው የተወለዱ እና ያ ደግሞ ጣሊያኖች ከ40 ዓመት ዝግጅት በኋላ ኢትዮጵያን በወረሩ ጊዜ አርበኞቻችን ተዋግተው ድል በማድረግ ሚያዝያ 27 ቀን 1933 ዓመተ ምህረት የኢትዮጵያን ነጻነት በድል አድራጊነት የመለሱበት ነው። ያ ሶስተኛው ምዕራፍ ማለት ነው። አራተኛው የአርበኝነት ምዕራፍ ደግሞ በኮሎኔል መንግስቱ ኃይለማርያም ዘመን በሱ ዘመን የሶማሌ መሪ ዚያድ ባሬ ይባላል። ይሄ ነው ጄኔራል ዚያድ ባሬ ይባላል። ኢትዮጵያን ሶማሌኛ ቋንቋ የሚናገረውን የኢትዮጵያን ሶማሌ ይዛለሁኝ ብሎ ከሶማሌ ጋር እቀላቀላለሁ ብሎ ነበር። በ1969 ዓመተ ምህረት ነው። በአጭር ጊዜ ውስጥ 300,000 ሚሊሻ ሰራዊት አሰልጥኖ በማዝመት ድል አደረጉ። የካቲት 26 ቀን 1970 ዓመተ ምህረት የሶማሌን ወራሪ ጦር በሙሉ ድል አድርገው ካራማራ ላይ የኢትዮጵያን ሰንደቅ ዓላማ ያውለበለቡ ናቸው። የአየር ኃይል ተዋጊዎች ናቸው። እዚያም የአየር ኃይል ተዋጊዎች ናቸው። በእነዚህ ተዋጊነት 25 የሶማሌን አውሮፕላኖች ከሰማይ ላይ ጣሉ። ከዚያ በኋላ ተስፋ ቆርጦታል። ይህ ደግሞ አሊ በርኬ የሚባል ሚሊሻ ነው። 5 ታንኮችን በእጅ ቦምብ እየተረማመደ ያወደመ ጀግና ነው። የአርበኝነቱን ታሪክ ከዚህ ላይ ያቆመዋል። አንድ ትልቅ ጥያቄ ሳትጠይቁኝ ቀራችሁ። ሌላም ሁሉ ስትጠይቁኝ ማነህ አንተ ስም ማን ነው ለምን አላላችሁኝም? እሺ እናንተ ልጠይቃችሁ ለምን ያልጠየቃችሁኝ? በል ጓጉታችሁ ነው? ምን አለ? ጉብኝቱን ጓጉተን ነው። እሺ እንግዲህ እኔ ዳኝነት አያሌው መኮንን እባላለሁ። የአማራ ብሔራዊ ክልል ጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። በ2007 ዓመተ ምህረት ይሄንን እኔ ጓደኞቼን ይዤ አቋቋም ነው። ወደፊት ደግሞ ይሰፋል። ብዙ ቅርሶችን እናመጣበታለን። በዚያ ጊዜ ቱሪስቶች ወደ ባህር ዳር ሲመጡ መጀመሪያ የሚጎበኙት ሙዚየም ይሄ ይሆናል ብዬ ተስፋ አደርጋለሁ። የካቲት 12 ለምንድን ነው የሚከበረው የሚል ነገር ያነሳለሁ። የካቲት 12 ቀን 1929 ዓመተ ምህረት በኢትዮጵያ ምድር በአዲስ አበባ ከተማ እጅግ አሳዛኝ እጅግ ዘግናኝ የሆነ እልቂት ተፈጸመ። ያን አሳዛኝ እልቂት በየዓመቱ እየታሰበ ይኖራል። ታሪኩ ምንድነው መሰላችሁ ልጆቼ? በዚያ ዘመን የጣሊያን መንግስት ኢትዮጵያን የወረረበት ጊዜ ነው። በአዲስ አበባ ከተማ ደግሞ ጄኔራል ግራዚያኒ የሚባል በኢትዮጵያ የጣሊያን መንግስት እንደራሴ
አዲስ አበባ ይኖር ነበር። በዚያ ሰዓት የካቲት 12 ቀን የደስታ መግለጫ የሚሆን ገንዘብ እሰጣለሁኝ ብሎ ተነሳ። ለእያንዳንዱ 2 ጠገራ ብር እሰጣለሁ። ስለዚህ በዛሬ ቀን አዲስ አበባ ያለ እንዲሰበሰቡ ብሎ አዘዘ። የዛሬው አዲስ አበባ ዩኒቨርሲቲ ነው ቦታው። ሁሉ ተሰበሰበ። ያ ምጽዋት እሰጣለሁ ያለው የጣሊያን ንጉሥ የሱ አልጋ ወራሽ ሚስት ስለወለደች የደስታ መግለጫ እንዲሆነ ብሎ ነው ይህንን የጠራው። የጣሊያን ሹማምንት ከዚያ የጥሪ የተደረገላቸው ባንዳ መኳንንቶች ተሰብስበው ነበረ። በዚህ ጊዜ ማርሻል ግራዚያኒ የጣሊያንን መንግስት ኃያልነት፣ የጣሊያንን መንግስት ጀግንነት ደግሞም ለጋሽነት እያነሳ እያወራ ከዚያም ደግሞ አርበኞችን ስም እየጠቀሰ አሁን በቅርቡ አንገታቸውን ቆርጬ ነው ማመጣው እያለ እየደነፋ ሳለ በድንገት 2 ጀግኖች ወጣቶች ተከታታይ ቦምብ ጣሉበት። አንደኛው ሞገስ አስገዶም ይባላል። ሁለተኛው አብርሃ ደቦጭ ነው። ለምሳሌ አብርሃ ደቦጭ የሚባለው ይሄ ነው። ሁለተኛው ጀግና ደግሞ ሞገስ አስገዶም የሚባለው ይሄ ነው። እነዚህ 2 ወጣቶች ማርሻል ግራዚያኒ በሚደነፋበት ቦታ ላይ አከታትለው ቦምብ ወረወሩበት። ማርሻል ግራዚያኒ የምንለው ደግሞ ይሄ ነው። 30 ሺህ ሰው የፈጀ ይሄ ነው። ይሄንን አደረጉ። 7 ቦምቦች ነው የወረወሩ። ከ7ቱ ቦምቦች 3ኛው ቦምብ ራሱን አቆሰለው። አብረውት ደግሞ የተቀመጡትን የጣሊያን ሹማምንት ብዙዎችን አቆሰለ። በዚህ ንዴት በጠቅላላ በአዲስ አበባ ከተማ ያለ ሁሉ እንዲገደል አዘዘ። ከዚህ በኋላማ በመንገድ ላይ የሚሄደው በቤቱ ተቀምጦ ያለው የሚያጠቡ እናቶች፣ ነፍሰ ጡሮች በሙሉ እንዲገደሉ አዘዘና አዲስ አበባ ከተማ ያለ ሕዝብ ሁሉ በሙሉ እንዲያልቅ አደረገ። የካቲት 12፣ የካቲት 13፣ የካቲት 14 3 ቀን ሙሉ እልቂት ሆነ። 30 ሺህ ሰው ፈጀ። ከዚያ ደግሞ እንደዚሁ ሰራዊት አመጦ ደብረ ሊባኖስ የነበሩትን መነኮሳት በሙሉ ሰብስቦ አሰራቸው። 2200 የሚሆኑ መነኩሴዎች ይህ ዓለም በቃኝ ብለው ለኢትዮጵያ ሀገራቸው የሚጸልዩትን ለራሳቸው ነፍስ የሚጸልዩትን ሰብስቦ አሰራቸው። ወስዶ ለገወንዲ የሚባል ቦታ ላይ አንድ ላይ አከማቸና ደግሞ በመትረየስ ጨረሳቸው መነኩሴዎች። ስለዚህ በ3ቱ ቀን 30 ሺህ ከወር በኋላ ደግሞ 2200 32200 ወገኖቻችንን አለቁ። ስለዚህ የካቲት 12ን ሁልጊዜ የምናከብረው በዚህ ምክንያት ነው። በሀዘን እናስባለን፣ በትካዜ እናስባለን። እናንተም ይሄንን እንድታስታውሱት ያስፈልጋል። ኢትዮጵያ ምን ያህል ጠላት፣ ጨካኝ ጠላት እንደነበረባት ወደፊትም ደግሞ የመተባበርና የአንድነት ጥንካሬ እስከሌለ ድረስ የኢትዮጵያን ታሪክ በትክክል ማወቅ እስካልተቻለ ድረስ አለመስማማት፣ አለመግባባት ሊፈጠር ስለሚችል እናንተ ተማሩ፣ የሀገራችሁን ታሪክ ወቁ። የሀገራችሁን ታሪክ ካወቃችሁ ስህተቶችን ለመረዳት ሀገራችሁን ለመውደድ ትችላላችሁ። የአርበኞቹን ተጋድሎ ነገሩን ጋሻ። በጣም ጥሩ ታሪክ ነው የነገሩን እና ጀግኖች ምን ሲሰሩ እንደኖሩም ለመርዳት ችለናል። እነዚህ ልጆች ደግሞ ተማሪዎች ናቸውና እንዴት ነው ጀግኖች መሆን የሚችሉት? ምን ማድረግ አለባቸው የሚለውን ይዘምሩልን። በጣም ጥሩ ነው። ጀግና የምትሆኑ የአባቶቻችሁን ታሪክ ስታውቁ ነው። ጀግና የሚሆን የሚቻለው አገር መውደድ የሚቻለው የአገርን ታሪክ ስታውቁ ነው። አሁን ታወታላችሁ። አሁን እነዚህ በሙሉ
በባዶ እግራቸው ነው በጫካ በበረሃ እየተንከራተቱ ቅድም ወረንጦ አሳይቻቸው የለ እግራቸው በሾህ እንትን እያለ መንገድ የለ ምን የለ በጫካ ነው ጣሊያንን ለማስወጣት በየጊዜው እየተዋጉ። ስለዚህ የእነሱን ታሪክ ማወቅ ሀገራቸውን እንድትወዱ ያደርጋችኋል። ለሀገራቸው ተቆርቋሪ ትሆናላችሁ። በሀገራቸው ላይ ጥቃት ሲመጣ ወደ ኋላ የማትሉ ለሀገራችሁ ሉዓላዊነት ለሀገራችሁ ዳር ድንበር መከበር መስዋዕት መክፈል የምትዘጋጁ ትሆናላችሁ። እንደዚህ ሆኖ ስንት ህይወት ተከፍሎላት የቆየች ናት ሀገራችን። ስንት ህይወት ተከፍሎላት የቆየች ሀገራችንን መጠበቅ ትችላላችሁ። ምን ተሰማችሁ? እስቲ አስተያየት ከእናንተ። ስሜ ዳንኤል ነው። የተረዳሁት ሀገርን ለመውደድና ክብርን ላለማስናቅ ነው። ብዙም ተረድቻለሁ። ስለ አርበኞች ስለ ብዙም አስረድተውናል። አንድ ጥያቄ ግን በጭንቅላቴ ስለ እቴጌ ጣይቱ ትንሽ ቢያስረዱ። በጣም ጥሩ ነው። እቴጌ ጣይቱ የሴቶች ቁንጮ እዚህ ያሉላችሁ አይታችኋቸዋል? እቴጌ ጣይቱ ብጡል እኒህ ናቸው። እቴጌ ጣይቱ የተወለዱት ደብረ ታቦር ነው። ከዚያ በኋላ አጼ ምኒልክን አግብተው ከአጼ ምኒልክ ባልተናነሰ ጀግንነት አንደኛ ጦር መሪ ናቸው፣ ሁለተኛ የፖለቲካ ሰው ናቸው። የጣሊያን በውጫሌ ውል ምክንያት ጭቅጭቅ በተነሳ ጊዜ ቆራጥ አቋም ይዘው የተከራከሩ ናቸው። የሴቶች ቁንጮ ናቸው። እጅግ ለጋስ ተወዳዳሪ የሌላቸው። ስሜ ዮሴፍ ይባላል። የተረዳ ነው እኛም ነገን እንደነሱ አገራችንን ማኩራት እና ነገም ትልቅ ደረጃ አርሰን ልክ እንደነሱ አገራችን ማስጠራት አለብን። መልካም፣ በጣም ነው የምናመሰግን። ጥሩ ገለጻ አደረጉልን። እግዚአብሔር ያክብርልን። በጣም አመሰግናለን። ሰላም በሉ ልጆች፣ በርቱ፣ ተማሩ። አመሰግናለን። ኖሮልን